የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በአንድ ቀን ህወሓትን ከሃዲም ታሪክ ሰሪም ማለቱ ተሰማም። ጌታቸው በአንድ መድረክ ላይ ህወሓት በሰሜን እዝ ላይ ክህደትን መፈጸሙን ተናግሮ በፌስቡክ ገጹ ላይ ደግሞ የፌዴራል መንግስት ከትግራይ የወጣበትን ዕለት ታሪክ የተሰራበት ነው ብሏል። እኚህ ሁለቱም ዜናዎች እሁድ ሰኔ 21 ቀን 2018 ዓ.ም ነው የተሰሙት። ነገሩም ጌታቸው ረዳን ምን ገጠመው የሚል ጥያቄን ያስነሳል። ጌታቸው ረዳ በህወሓት ላይ ተሰምተው የማይታወቁ አዳዲስ ክሶችን ማሰምቷል። እንነግራችኋለን። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከዚህ በተጨማሪ የአሜሪካና ኢራን ስምምነት ዳግም ባገረሸው የሁለቱ ሀገራት መጠቃቃት ምክንያት አደጋ ውስጥ ወድቋል እየተባለ ነው የሚል ጉዳይንም እንነግራችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁም አብራችሁን ቆዩም። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በዕለተ እሁድ ብቻ እሱ ተናገረው የተባለና በፌስቡክ ላይ የጻፈው ነገር እርስ በርሱ የሚጣረስ የሚመስል ነገር ሆኗል። የኢፌድሪ የሀገር መከላከያ ሚኒስቴር እሁድ ዕለት በማህበራዊ ድረገጹ ላይ የጠቅላይ ሚኒስትሩ አማካሪ ጌታቸው የኢትዮጵያ ብሔራዊ መከላከያ ኮሌጅ ባዘጋጀው ዓመታዊ የብሔራዊ ደህንነት መድረክ ላይ አለው ብሎ ባወጣው ዘገባ ጥቅምት 24 ቀን 2013 ዓ.ም ህወሓት በአገር መከላከያ ሰራዊት ላይ ክህደት መፈጸሙን የህወሓት ቡድንም ውለታ የማይቆጥርና የሰብአዊነት እንጥፍጣፊ የሌለው እንደሆነ ያሳየበት ነው ብሎ መናገሩን ያሳያል። በዚህ ዕለት እሁድ ሰኔ 21 ቀን 2018 ዓ.ም ምሽት ላይ ደግሞ ጌታቸው በማህበራዊ ገጹ ላይ ሌላ ነገር እንጽፏል። እሱም ሰኔ 21 ቀን 2013 ዓ.ም የሚያስብ ነው። ጌታቸው በዚህ ጽሑፉ ሰኔ 21 ቀን 2013 ዓ.ም ወጣቶች ታሪክ የሰሩበት ኋላ ቀር መሪዎች ደግሞ ድሉን ያበላሹበት ቀን ነው ብሏል። ሰኔ 21 ቀን 2013 ዓ.ም እንግዲህ የፌዴራል መንግስት በሰሜን ጦርነት መቀሌንና በርካታ የትግራይ አካባቢዎችን ለወራት ከተቆጣጠረ በኋላ ህወሓት የማድረግ አቅሙን አዳክሜዋለሁ ብሎ ስላመነ ለቅቄ ወጣውበት ነው ይላል። ህወሓት ደግሞ ሰኔ 21 ቀን 2013 ዓ.ም የፌዴራል መንግስት ትግራይን ለቆ የወጣው ፈልጎ ሳይሆን በወታደራዊ አቅሜ አሸንፌው ነው የሚለው። ጌታቸው ረዳ ይህንን ቀን ነው ወጣቶች ታሪክ የሰሩበት ያለው። ጌታቸው የፌዴራል መንግስት ትግራይ እንዲገባ ያደረገውን የጥቅምት 24ቱን በሀገር መከላከያ ሰራዊት ላይ የተፈጸመውን ጥቃት ክህደት ነው ካለው እንዴት ነው የሀገር መከላከያ ሰራዊት ትግራይ ለቆ የወጣበትን ቀን ደግሞ ታሪክ የተሰራበት ለማለት ያላመነታው የሚል ጥያቄን ያስነሳል። ጌታቸው ረዳ ይህን ጽሑፍ የጻፈው ደግሞ ህወሓት አሸንፌው ነው ሰኔ 21 ቀን 2013 ዓ.ም ከትግራይ የወጣው ከሚለው ከፌዴራል መንግስት ጋር አማካሪ ሚኒስትሩ ነው እየሰራ ነው። ጌታቸው ረዳ በአንድ ዕለትም በትግራይ የሆኑ ሁለት ነገሮችን አንዱን ክህደት አንዱን ደግሞ ታሪክ ሰሪነት እያለው ነው። ይህ በእውነቱ ጌታቸው ረዳ ምን ገጠመው የሚያስብል ነው። ጌታቸው ረዳ ታሪክ የተሰራበት ዕለት እያለ የዘከረው ሰኔ 21 ቀን 2013 ዓ.ም በወቅቱ በጠቅላይ ሚኒስትር አብይ አህመድ ትልቅ ክህደት የተፈጸመበት ተደርጎ የተነገረ ነገር ነው። ጠቅላይ ሚኒስትር አብይ መከላከያ ሰራዊት ትግራይን ሰኔ 21 ቀን 2013 ዓ.ም ለቆ የወጣበትን ምክንያት ሲያስረዱ የመከላከያ ኃይሉ የትግራይን ህዝብ ልጠብቅ ባለ ከጀርባው ተመታ፣ ተካደ። ስለዚህ ደጀን ወደሚሆነው ቦታ መምጣት ነበረበት። ከፍተኛ ክህደት ስለደረሰበትም ትግራይን ለቆ ወጥቷል ነበር ያሉት። ጌታቸው ረዳ ደግሞ አሁን ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ ዕለቱን ታሪክ የተሰራበት ሲል ዘክሮታል። ጌታቸው በዚሁ ሰኔ 21 ቀን 2013 ዓ.ም በዘከረበት ጽሑፉ ላይ ዕለቱን ወጣቶች ታሪክ የሰሩበት ኋላ ቀር መሪዎች ደግሞ ድሉን ያበላሹበት ቀን ነው ብሏል። ድሉ ተበላሸ ሲል ምን ማለት ፈልጎ እንደሆነ ግን አልጠቀሰም። ነገር ግን በሀገር መከላከያ ሰራዊት የፌስቡክ ገጽ ላይ ተናገረው ተብሎ በወጣው ዘገባ ላይ ህወሓቶች ያለፈው አውዳሚ ጦርነት ያስተማራቸው ነገር ቢኖር ግምገማቸውም ሆነ ስሌታቸው ፍጹም የተሳሳተ እንደነበር ነው ብሎ የኢትዮጵያ ህዝብ በሀገሩ ጉዳይ ያሳየው አንድነትና ትብብር እኛ ከሰላ ድንጋይ በኪሳራ እንድንመለስ አድርጎናል ብሏል። ታዲያ ሁለቱን የጌታቸው ረዳን ንግግር ስናገጣጠማቸው ጌታቸው የከሸፈ ድል የሚለው ህወሓቶች ከሰላ ድንጋይ አዲስ አበባ አለመግባታቸውን ነው ወይ? ዛሬ ላይ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር መስራት ጀምሮም ህወሓት ያኔ የፌዴራል መንግስትን መገልበጥ ባለመቻሉ ይቆጫል፣ ቁጭቱንም በግልጽ እየገለጸ ነው ወይ ያስብላል። አማካሪ ሚኒስትሩ ጌታቸው የጥቅምት 24 2013ን ክህደት ለህወሓት ሰጥቶ
ታሪክ ተሰራ ያለውን የሰኔ 21 ቀን 2013 ዓ.ም ድል ደግሞ ለትግራይ ወጣቶች ለመስጠት ሞክሯል። ይህ ግን ብዙም አያስኬድም። አንድም ከዚህ ቀደም ራሱ ጌታቸው ድል ብሎ የጠራውን የሰኔ 21ን ድርጊት ለህወሓት ይሰጥ ነበር። በሌላ በኩል ደግሞ የትግራይ ወጣቶች በጦርነቱ አልተሳተፉም ባይባልም ያ ጦርነት ህወሓት ሳይኖርበት መደበኛ ህይወታቸውን በድንገት ጥለው በሄዱ ወጣቶች ሊመራ አይችልም። ጌታቸው ረዳ የሀገር መከላከያ ሰራዊት ባዘጋጀው መድረክ ላይ ተሰምተው የማይታወቁ አዳዲስ ከባድ ክሶችን በህወሓት ላይ አሰምቷል። በዚሁ የብሔራዊ ደህንነት መድረክ ላይ ህወሓት ሀገሪቱ የኢኮኖሚ ማርሽ ቀያሪ የሆኑ ትልልቅ ሜጋ ፕሮጀክቶችን እንዳትጀምር እንዳትጨርስም ከውጭ ኃይሎች ጋር እየተባበረ የኢኮኖሚ እስረኛ ያደረጓት አሁን በተገለጠ የባዳና የባንዳ ጽምዶ መሆኑን ገልጾ ታላቁ የኢትዮጵያ ህዳሴ ግድብ እንዳይጠናቀቅ የሚወጣውን ገንዘብ ሙልጭ አድርገው የበሉትና የበሰበሰ ብረት የገጠሙለት ከግብጽና ከሀገር ውስጥ የሙሰኛ ኃይሎች ጋር በፈጠሩት ጽምዶም ነው ሲል ህወሓትን ከሷል። ይህ አይነቱን ክስ የፌዴራል መንግስት እንኳን ህወሓት ላይ አቅርቦት አያውቅም። የጠቅላይ ሚኒስትር አብይ አህመድ መንግስት ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ህወሓት መራሹን የቀድሞ ስርዓት የሚከሰው በደካማ የፕሮጀክት አፈጻጸም ሳቢያ በደረሰ ኪሳራ እንጂ ከግብጽ ጋር አብሮ የበሰበሰ ብረት ግድቡ ላይ በመግጠም አይደለም። ጌታቸው ረዳም እንግዲህ ቀደም ባሉት ጊዜያት የህዳሴ ግድብ ህልውና ከግብጽ ጋር ችግር ውስጥ እንዲገባ በማድረግ የፌዴራል መንግስትን ሲከስ ነበር የሚታወቀው። የአሁኑ ንግግሩ እንደ አዲስ ምስክርነት ሊወሰድለት ይችላል። ከዚህ ቀደም ፋና ቴሌቪዥን ላይ ቀርቦ መዋሸት ሰለቸኝ ስላለ ማለት ነው። ጌታቸው በሌላ ክስም ህወሓቶችን በ1969 ዚያድ ባሬ ኢትዮጵያን ለመውረር ባሰበ ጊዜ ሁሉም ኢትዮጵያዊ ሀገሩን ለመከላከል ሲዋደቅ እነሱ ለሶማሊያ መንግስት መረጃ ሲያቀብሉ የነበሩት ከዚያድ ባሬ ጋር በፈጠሩት ጽምዶ ነው ብሏል። ስለሆነም ጽምዶ ትላንት በሽፍንፍኑ የነበረ ዛሬ በአደባባይ የተገለጸ የጸረ ኢትዮጵያ ስብስቦች ነው ሲል አስረድቷል። ጌታቸው ረዳ በዚህ ንግግሩ ወደ ኋላ ተጉዞ የህወሓትን ትግል ዓላማ ገደል ውስጥ ጨምሮታል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ኢትዮጵያ የምትጠይቃቸው ታሪካዊ የባለቤትነት ጥያቄዎችም ሆነ የምትገነባቸው ብሔራዊ ፕሮጀክቶችን ለማደናቀፍ ጥምረት መፍጠር ኢትዮጵያዊነትን ፍቆ ሌላ ማንነትን ከመላበስ ጋር ይያያዛል ሲልም ነው የተናገረው። የአሜሪካና ኢራን ስምምነት ዳግም ባገረሸው የሁለቱ ሀገራት መጠቃቃት ምክንያት አደጋ ውስጥ ወድቋል እየተባለ ነው። ኢራን በሆርሙዝ ደርሶብኛል ላለችው የአሜሪካ ጥቃት የበቀል እርምጃን ወስዳለች። በዚህም በኩዌትና ባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ ያነጣጠረ እርምጃንም ወስዳለች። የኩዌት የውጭ ጉዳይ ሚኒስትር ኢራን የፈጸመችው ጥቃት ሉዓላዊነታችንን የጣሰ ነው ሲል አውግዟል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ዋሽንግተን ለፈጸመችው ጥቃት ባጸፋው በኩዌትና ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮንና ሚሳኤል ጥቃቶችን ማድረሱን ገልጿል። የባህሬን የአየር ኃይል ከኢራን የተወነጨፉ ሚሳኤሎችን ማክሸፉን እንዲሁም ድሮኖችን ማውደሙን አስታውቋል። ኢራን በአደገኛ ጥቃቷ ያስወነጨፈቻቸውን ብዙ መሳሪያዎች ማምከንና ማውደምም ተችሏል ብሏል። ጦሩ በከፍተኛ ተጠንቀቅ ላይ እንደሚገኝም አስታውቋል። የኩዌት የውጭ ጉዳይ ሚኒስቴር ኢራን በሀገራችን ላይ ያደረሰችውን ተደጋጋሚ ጥቃት በጽኑ እናወግዛለን ብሏል። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃትን ፈጽማለች። አሜሪካና ኢራን የተኩስ አቁሙን በመጣስ እርስ በርስም እየተካሰሱ ነው። ሌላው የዚህ ስምምነት መጣስ ምክንያት እየሆነች ያለችው እስራኤልና የሊባኖስ እንቅስቃሴዋ ነው። እስራኤልና ሊባኖስ ስምምነት ከተፈራረሙ ከአንድ ቀን በኋላ እስራኤል ጥቃት መፈጸሟ ተገልጿል። ሁለቱ ሀገራት ዘላቂ ሰላም ለማስፈን ስምምነት ቢፈራረሙም እስራኤል በደቡብ ሊባኖስ ባደረሰችው የአየር ጥቃት አንድ ሰው መገደሉን የአገሪቱ የጤና ሚኒስቴር አስታውቋል። የሊባኖስ ብሔራዊ ቴሌቪዥን ጣቢያ እንደዘገበው በደቡባዊ ከተማዋ ናባቲያህ አልፋውቃ እስራኤል የድሮን ጥቃቶችን አድርሳለች። ቢያንስ 2 ሰዎች መጎዳታቸውም ተገልጿል። የእስራኤል ጦር ለወታደሮቹ አደጋ የጋረጠ ግለሰብ ላይ የድሮን ጥቃት መፈጸሙን ከመግለጽ በዘለለ ዝርዝር መረጃ አልሰጠም። በአሜሪካ አሸማጋይነት እስራኤልና ሊባኖስ የስምምነት ማዕቀፍ ቢፈራረሙ የሂዝቦላ መሪ ስምምነቱ የሊባኖስን ሉዓላዊነት ይጥሳል ሲል ተችቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን የተደረሰውን ስምምነት ታሪካዊ እንዲሁም ኢራንና ሂዝቦላን የሚያንኮታኩት ብለውታል። 4 ነጥብ ባለው የስምምነት ማዕቀፍ መሰረት እስራኤል ጦሯን ከደቡብ ሊታኒ አካባቢ አስወጥታ የሊባኖስ ወታደሮች ይረከቡታል። እስራኤል ጦሯን በደቡብ ሊባኖስ መቆየት እንደሚችልም አስታውቃለች። የሂዝቦላ መሪ ናይም ቃሲም የሊባኖስ መንግስት ጎጂ ስምምነቶች ላይ ደርሷል ሲል ኮንኗል። አሜሪካና ኢራን ተኩስ መለዋወጣቸውን ተከትሎ
የተኩስ አቁምን በመጣስ አንዳቸው ሌላኛቸውን በመክሰስም ቀጥለዋል። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ነው ጥቃትን የፈጸመችው። የአሜሪካ ማዕከላዊ እዝ በንግድ መርከቦች ላይ ትንኮሳ ስለቀጠለ በኢራን በርካታ ኢላማዎችን መምታቱንም አስታውቋል። የኢራን እስላማዊ አብዮት ዘብ በአጸፋ ምላሽ በኩዌት ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮንና ሚሳኤል ጥቃቶችን ማድረሱን ገልጿል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ኢራን የተኩስ አቁሙን እንድታከብር እድል ተሰጥቷት ነበር፣ ጦሯ የድሮን ጥቃት በማድረስ ስምምነቱን መጣሱን መርጧልም ብሏል። ስምምነቱን መጣስን መርጧል ብሏል። የአሜሪካ ተዋጊ ጀቶች በ10 የኢራን ወታደራዊ ኢላማዎች ላይ ድብደባ ማድረሳቸውንም አስታውቋል። በሆርሙዝ ወሽመጥ አቅራቢያ የተፈጸሙ ጥቃቶች የመገናኛ ስርዓቶች፣ የአየር መከላከያዎችና የድሮን ማከማቻዎች ላይ ያነጣጠሩ ናቸውም ተብሏል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ በ5 የባህር ዳርቻ ይዞታዎች ላይ ጥቃት ማድረሷን ገልጿል። በኩዌት አሊ አልሳሊም ወታደራዊ መቀመጫና በባህሬን ፊቭዝ ናቫል ፍሊት የሚገኙ 8 ቁልፍ መሰረተ ልማቶች ላይም ያጸፋ እርምጃ ተወስዷል ሲልም አክሏል። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ